በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት እንኳን ለእመቤታችን ቅድስት ድንግል ማርያም ዓመታዊ የስደት በዓል በሰላም አደረሰን አደረሳችሁ። የአርያም ንግሥት የፍጥረታት ሁሉ እመቤት ድንግል ማርያም የባህሪ አምላክ ልጇን አዝላ በዚች ቀን ወደ ምድረ ግብፅ ወርዳለች። በወንጌለ ማቴዎስ ላይ ምዕራፍ 2 ቁጥር 1 ላይ እንደተጻፈው ጌታችን በተወለደ በሁለት ዓመቱ የጥበብ ሰዎች ሰብአ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ፣ ዕጣን፣ ከርቤ ግብር አገቡለት። በዚህም ንጉሥ ተወልዷል መባሉን የሰማ ሄሮድስ 144 ሕፃናት ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገላ ተነሳ በጭንቅ በመከራ በረሃብ በጥም በሐዘን በድካም በላብና በእንባ ተጉዛ በዚህች ቀን ምድረ ግብፅ ገብታለች። የአምላክ እናቱ እሳትን አዝላ በብርድ ተንገላታለች። የሕይወት እንጀራ ለእኛ አዝላ እሷ ተርባለች። የሕይወትን ውሃ ተሸክማ ተጠምታለች። የሕይወት ልብስን ተሸክማ ተራቁታለች። የሕይወት ፍሳን ተሸክማ አዝናለች። እማምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች፣ አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። ለሚገባው ይህ ሁሉ የተደረገው ለእኛ ድህነት ነው። በእውነት ይህንን እያወቀ ለድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት እጽዋትና ድንጋዮች እንኳን ለአምላክ እናት ክብር ይሰጣሉ። አረጋዊ ቅዱስ ዮሴፍ፣ ቅዱስ ሰሎሜ ደግሞ የክብር ክብር ይገባቸዋል። ከአምላክ እናት ከድንግል ማርያምና ከቸር ልጇ ጋር መከራ መቀበል መርጠዋልና። መድኃኔ ዓለም ጌታችን ኢየሱስ ክርስቶስ ለምን ተሰደደ? ለምንስ ስደቱን ወደ ግብፅና ወደ ኢትዮጵያ ያደረገ ቢሉ የሚከተሉት ምክንያቶች አሉ። ትንቢቱ ይፈጸም ዘንድ ነው። ትንቢቱ በፈጣን ደመና ወደ ግብፅ እንደሚወርድ ተነግሯልና። ትንቢተ ኢሳይያስ ምዕራፍ 19 ከቁጥር 1። ሁለተኛ ምሳሌው ለመፈጸም ነው። የሥጋ አባቶቹ እነ አብርሃም እነ ያዕቆብ እስራኤል ኤርምያስ ወደዚያ ተሰደዋልና ወደ ግብፅ። ሶስተኛ ከግብፅ ጣዖት አምልኮን ያጠፋ ዘንድ ነው። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። አራተኛ የግብፅና የኢትዮጵያ ገዳማትን ይቀድስ ዘንድ ነው። አምስተኛ ሰው መሆኑን በአማን እንጂ ምትሃት እንዳልሆነ ለማጠየቅ ሰው ባይሆን ኑሮ አይሰደድም ነበርና። ሄሮድስ ቢያገኘው ደግሞ ሊገድለው አይችልም ነበር፣ ያለ ፈቃዱና ያለ ዕለተ ዓርብ ደሙ አይፈስምና። ስድስተኛ ስደትን ለሰማዕታት ባርኮ ለመስጠት ነው። ዛሬ በሃይማኖታችሁ መከራ ቢጸናባችሁ ወደ ሌላኛው ሀገር ተሰዳችሁ ኑሮ ለማለት ነው። ሰባተኛ የአዳም ስደት በስደቱ ለማጥፋት ነው። ቸሩ መድኃኔ ዓለም የድንግል እናቱን ስደት አስቦ ከመንግሥተ ሰማያት ስደት ይሰውረን፣ ከስደቱ ረድኤት በረከት ይክፍለና። በዚህች ዕለት እናታችን ቅድስት ዮሐና ትታሰባለች። ቅድስት ዮሐና ጌታን ለ3 ዓመታት ያገለገለች፣ ከሕማሙ ያልተለየች፣ ከመስቀሉ ግር የተገኘች፣ ትንሣኤውን ተመልክታ የሰበከች፣ በዘመነ ሐዋርያት ስመጥር የነበረች ቡሩክት እናት ናት። ቅድስት ዮሐና ዛሬ ዓመታዊ በዓሏ ነው። እናታችን ቅድስት ዮሐና ከ36ቱ ቅዱሳት አንስት አንዷ ናት። በረከቷን አብዝቶ ያድለን። ታላቁ ነቢይ ቅዱስ ዕንባቆምም ይታሰባል። እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ። ዛሬም እረፍቱም ቅዳሴ ቤቱም ነው። የቅዱሱ ነቢይ ከአረጋዊው ነቢይ በረከት አምላኩ አይለየን። ግንቦት 24 ቀን ቅዱስ ዕንባቆም ነቢይ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ ቅዱስ አቡቁልታ ሰማዕት፣ ቅዱስ አልዓዛር ካህን የአሮን ልጅ ይታሰባሉ። ዘንዶም ሴቲቱ በወለደ ጊዜ ሕፃኑንም እንዲበላ ተወልድ ባላት ሴት ፊት ቆመ። አሕዛብም ሁሉ በብረት ዘንግ ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቱም እሺ ከ260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ራእይ ዮሐንስ ምዕራፍ 12 ከቁጥር 4 እስከ 7። ሰላም ለማርያም ሀመክረ ክርስቶስ ብርሃን ዘአስተራየቱም ለአሕዛብ በደብረ ምጥማቅ መካን ዋዲ ዘተአንገደት ምስለ ወልዳ መድኅን ዕንባቆም ሰማያ ምድረ ፋራን ወትየማን ወዮሐና ወደሰታ በሐዲስ ልሳን ወረደ እግዚእነ ምስለ እሙ ንጽሕት ውስተ ምድረ ግብፅ ወአዜብ ከመ ይፈጽም ነገረ ትስብእት በከመ ይቤ ዕንባቆም ወኀዊሁ ነቢያት አልዓዛር ካህን ወዮሐና ኅሬት ዮሴፍ ወሰሎሜ ዘምስለ አብቁልታ ሰማዕት። ሰላም ለዮሐና ብእሲተ ኩዛ ሰገራዊት ዘተልእክቶ በነዋያ ለንጉሠ ነገሥት ማያዊ አልዓዛር ካህን ወልደ አሮን ወሌዊ
እንባቆም ዘነጸሮ ማእከለ እንስሳ ለመራዊ ወአብቁልታ በዓለ ፈውስ ለዘሐመ ወለዘይደዊ ዘአቅረብኩ ማሕሌተ አዘኪሬ ይላፈ ለተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለአቡ በውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ልሂቅ እምንዑስ ሕፃን ለዘጻፉ በክርታስ ወለዛ ጻፉን ዘይደርስ ለዛኑ ትርጉም በልሳን አዲስ ወለዘ ሰማ ቃሉ በመንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰውረ መሐረነ ኢየሱስ ክርስቶስ ሰውረ መሐረነ ኢየሱስ ክርስቶስ ሰውረ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ዓለም እስከ ዳግም ልደት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።